ይሄ ጥያቄ ብቻ አልኩት። ይሄ መጥፎ ነገር ነው። እኔ መጥፎ ለነሱ ማስብ ከሆነ እንደዚህ ብሎ ካል አንተ ባለሙያ ሆነክ ለምን በኮንትራት መጣክ? ለምን በፍሪ ቪዛ አትመጣም ነበረ? የበለጠ ታገኝ ነበረ ብሎ ካል አዎ ያለኝ እዚህ መኪና ውስጥ ከልጆቹ ጋር እንደዛ ተጨቃጭቀን እየመጣን እያለ ለምን እንደዛ አታደርግም ምናምን ነገር አለ። አንደኛ ይኸውልሽ እኔ ሀሳብ ነው ያሰብኩት እንደኔ ማለት ነው። አንደኛ እኔ ቋንቋ አልችልም። ገብቶሻል? ለእኔ ጥሩ አድቫንቴጁ ምንድን ነው? በባለሙያ ራሱ መጥቼ ይሄ ያለኝን ብር የሚከፈለኝ ከሆነ ፍሪ ቪዛ ምን ያደርግልኛል? እስቲ ምን ወጪ ነው ትርፉ? ፍሪ ቪዛ ያንን ስላልኩኝ ማለት ነው። እኔ ሀሳብ ነው ሀቢባ፣ እኔ ሀሳብ ነው። ዞሮ በኮንትራት ነው የመጣ ግን የተሻለ አለ ምጫዋለ የተሻለ አንዴ ላውራ እሱን እኮ ይጨርስ። እሱ ባይዘዌ በላይ ሲሪየስ ነው፣ ስራ ፈላጊ ነው። ሰርቶ የሚፈልገውን ገንዘብ ካልኩሌት አድርጎ ይዞ ወደ ሀገሩ መሄድ ነው የሚፈልገው። ፍሪ ቪዛ ጊዜ ይገላል፣ ገንዘብ ይገላል። ማን ከለከለው? ምን ተፈጠረ? እንደዚህ የሆነ ምን ተፈጠረ ነው? እሱን እድሉን ካልሰጠከው እንዴት እናውቃለን ምን እንደተፈጠረ? አሁን ይኸውልህ አንተን ጠየቁ መልሰሃል። አሁን ያንተ ተራ ሚዩት ማድረግ ነው። እኔ ደግሞ በላይ ልጠይቀው ምን እዚህ እንዳመጣ። አንተ ሚዩት አድርግ ፕሊስ፣ አትግባበት ጣልቃ። እሺ በላይ እኔ አልረዳን ጠየቅኩት፣ አልረዳን ካምፓኒ ጠየቅኩት። ምን አልኩት? በላይ በእናንተ ድርጅት ነው የመጣው ወይ? አዎ። በላይ እናንተ ስትስማሙ በጅብሰን ቦርድ በሙያው ስራ ልታስገባው ነው የተስማማችሁት ወይ? አዎ። 300,000 ብር ከፍሏል ወይ? አዎ። ደሞዝ ስንት ተስማማችሁ ስል 1,800 ሲል ነው 2,100 ነው የተስማማችሁት። ለዚህ ደግሞ ማስረጃ አለ ስል አዎ 2,100 ግን የቤት ክራይ የምግብ ምናምን 300 ድርሃም ተቆርጦ 1,800 ድርሃም ይሰጠዋል አለ። ኦኬ። ስለዚህ አሁን አንተ ደግሞ የደረሰብክን ከመጣ ከኤርፖርት ጀምሮ አስረዳን። ይህንን እሱ አምኗል ሁሉም ነገር። ኤርፖርት ጀምሮ ስትይ ቀጥታ ከዛ ከመጣን በኋላ እንዳልኩሽ ጠዋት 2 ሰዓት ነው የወረድነው። ከዛ በኋላ ደግሞ እስከ 6 ሰዓት አቆየን። ልጆቹ ምናልባት አሁን ደውሎ ካላስደለታቸው በስተቀር ማለት ነው ልጆቹ ራሱ ቮይስ ለሱ በጣም ብዙ ጊዜ ነው ያደረግን እየለመኑት ኧረ እባክህን እያሉት ማለት ነው። እግዚአብሔር ነው የምልሽ። ምናልባት አሁን እንደ ድንገት ካላስደለታቸው በሲስተም እነሱ ስልክ ላይ ሜሴጁ ሁሉ አለ የለመን ነው ማለት ነው። ምን ሆነ ነው አንተ የሰው ልጅ አይደለህም እንዴ? እኛ እናሳዝንም እንዴ? ከኛ በኋላ እየተራገፈ ያለ ሰው እኮ ጥለውን እየሄደ ነው። ብዙ ቮይስ ነው ያደረግንለት ማለት ነው፣ ሜሴጅ ምናምን። አሁን እንዳልኩሽ ሊደሉት ይችላሉ በምክንያት ገብቶሻል። ስለዚህ ያንን አይመለከተኝም። ከዛ በኋላ ወሰደን ቤት። ገና አቤት ስንደርስ ቦታው ቪዲዮ ላይ አይተው እኔ የማወራው ቀጥታ ቪዲዮ ላይ ያለውን ነገር ነው። ቦታው እንዳለ የሺሻ ቦታ ነው እንዳለ፣ በጣም ነው የሚያስጠላው። ከአንዳንድ ልጆቹ ምን አሉ፣ እዚህ ቤት አንገባም፣ ወደ ኢትዮጵያ አሁኑኑ መልሰናል። ይሄ አኮሞዴሽናችሁ ነው? አዎ፣ ልጆቹን እነሱ ውስጥ ነው የከተታቸው። እኔ ከዛ በኋላ ማለት ነው ድምፅ ሁሉ አለ ሲያወሩ ማለት ነው። ከዛ በኋላ አንገባም አሉ። እኔም ተስማማው ከእነሱ ጋር ማለት ነው። በቃ ወደ ሀገራችን ይመልሰን፣ ይሄ እኛ ያልነው እንትንና እዚህ አይገናኝም። በዛ ላይ ደግሞ ቪዲዮ አሰርቶናል እዛ ኢትዮጵያ። እሷን ነጥብ ነው በጣም ወሳኟ። ምክንያቱም ይሄ ውሸት ነው፣ ይሄ ማታለል ነው። አንድ ሰው ገና ሳይመጣ ገና እግሩ ዱባይ ሳይረግጥ እኔ መጥቻለሁ ከሌ ካምፓኒ ጥሩ ነው ተስማምቶኛል ማለት ይሄ መዋሸት ነው። በውሸት ማስታወቂያ መስራት ነው። በቃ ገና ሀቢባ አንድ ነገር ልንገርሽ። ለምን ገና ሳይመጡ ስሩ ይባላሉ? ቪዲዮ ገና ሳይመጡ መተናል። እንደዚህ አንድ ነገር ልንገርሽ፣ አንድ ነገር ላስረዳሽ። እሺ፣ ሚዲያ ላይ ነሽ አይደል? ቲክቶክ ላይ ነሽ፣ ሚዲያ ላይ ቲኬት ኦፊስ የሚባል አለ አይደል? የጉዞ የሚባል አለ አይደል? ብዙ ኤጀንሲዎች አለ አይደል? እኛ የምንሰራው ፕሮሞሽን ልንቀበል እዛ ሆኖ ሰራ ምናምን አልተባለም። ይሄ ሰዎች በእኛ ድርጅት ስላለቀ ጉዳያችሁ ፕሮሞሽን ተሰራ። ያስገድደው ሰው አለ? በግድ ስራ ያለው ሰው አለ? ሳይመጣ መጣው ብሎ በውሸት አንድ ሰው አንድ ምግብ ቤት ቀርቶ ሳይበላ ከሌ ምግብ ለእኔ ምድብ ውስጠኛ እየተስማማል
አንድ ሰው አንድ ሬስቶራንት ገብቶ ምግብ ሳይበላ አንድ ሬስቶራንት እዛ ሬስቶራንት ሄጄ ነበረ ምግባቸው በጣም ቆንጆ ነው ብሎ ቪዲዮ ከሰራ ያ ሰው ውሸታም ነው። ዳት ሚንስ የውሸት ማስታወቂያ እያሰራ ነው። ይሄ ነገር ልክ ነሽ። እኛ የሰራነው ፕሮሞሽን እስቲ ምንድን ነው የተሰራላችሁ? ገና እግራቸው ዱባይ ሳይገባ ገብተናል። ይሄ ድርጅት ጥሩ ነው በዚህ ድርጅት ኑ ማለት ገና እግራቸው ሳይገባ ገና ሳያውቁ እንዲህ ሰው መጠየቅ ማለት በላይ በምንድን ነው ያወቅን? በላይ በምንድን ነው ያወቅን? በኢንተርኔት አንዴ እኔም ላውራ አንዴ እድሉን ስጠኛ። እኔም ላውራ ይጨርስ። እሺ ይጨርስ። አሁን እኮ እኔም ላውራ ሰፊ እድል ይሰጥካል። እስካሁንም ረጅም ሰዓት ሀቢባ እሱ ሌላ ታሪክ ውስጥንና ሌላው የሚያመለክተው ነገር ነው የሚገባው። አንድ የማይመለክተው ምንድን ነው የማይመለክተው ምንድን ነው ታውቂያለሽ? እኔ የማውራው አሁን ከእሱ ጋር የመጡ ልጆች አሉ አይደል? አንዱ የመጡ ልጆች እንዳሉ አይታወቅም። ኢንተርኔት ላስረዳሽ። እኔ አላስረዳ አጀንዳ ከሆነ ሌላ ታሪክ ነው። እሱ አጀንዳ የሚፈልግ ከሆነ ሌላ ታሪክ ነው። ገባሽ? የሚፈልገው እሱ መስራት የሚመለከተው የምንድን ነው የራሱ ነው አይደል? እንደ ሰውኛ ከሆነ እንደዚህ አይደለም። እኔ የማውራው ይሄ ልጅ ከእሱ ጋር 4 ልጆች መጡ አይደል? ማንም ጠበቃ ሆኖ ተወካይ ሆኖ ተወካይ ራሱ ይሁን ችግር የለም። የመጡት ልጆች እኔ 3 ነገር ነው ያለኝ። አይቲ በፍሪ ቪዛ ማለት ነው። አይቲ ስራ ደሞዝ የተባልነው ማለት ነው። ኦኬ ቅድም እንዳወራ ነው ማለት ነው። ልጆቹ እኔ አኮሞዴሽን አለኝ በራሴ አቅም ቪአይፒ አላልኩም፣ 5 ስታር አላልኩም፣ ሆቴል አላልኩም፣ የአልጋ አልጥፍልሃለሁ፣ የአበባ አቀበላለሁ አላልኩም። ኦኬ አኮሞዴሽን አለክ እስከ አይዲ እና እንደማንም የስራ ሁኔታ አገሩ ላይ ያለው አይዲ እስከምትቀበል የምታርፍበት ቦታ አለ። የራሱ ያደረግኩት እንደ ራሴ። አንዳንድ ሰው ዘመድ የለውም፣ አንዳንድ ሰው ፋሚሊ የለውም፣ አንዳንድ ሰው ኤክስኪውዝ ሚ ይሄማ ግዴታ ነው። 300 ሺህ ብር ከፍሎ እኮ ነው የሰው የሚመጣው። ማሳራ 100 ሚሊዮን ይክፈልልኝ፣ 100 ሚሊዮን ይክፈል። እኔ የራሴ ነገር ሊያሰዳችሁ ነው። ገባሽ? የመጡበት ልጆቹ ማለት ነው። አኮሞዴሽን ገቡ። እኔ አሁን ወሰድሽኝና ወደ ቤትሽ አስመጣሽኝ። የአልጋ አልወደድኩም። ምንድን ነው የምትለኝ ለኔ? ቤት ያፈራው ነው ያለኝን ነው ማቀርብልክ። ቴንክ ዩ። እሺ ከአቅምሽ በላይ ታደርጋለሽ። ከአቅሙ በላይ ማንም ሰው አያደርግም። ቴንክ ዩ። አንተ አራቱ ማለት ነው እነሱ የሚያወሩት አልሞቱም አሉ። 2 ምንድን ነው ያሉት? እንደዚህ አኮሞዴሽን ለእኛ አይመችንም፣ አንፈልግም እኮ። ግን ይኸውልህ እድሉን ካልሰጠከው እኛ የሆነ ነገር የደበቅከው እንዳይወጣበት የፈለግከው ያለ ነገር ነው የሚመስለን። እድሉን አንድ ነገር ልንገርሽ። ማንም መጣሁን ታምራት እዚህ አጅማን ነው ያለው አይደል? በቀላ አጅማን ነው ያለው አይደል? ሙባረክ አጅማን ነው ያለው አይደል? እኔ ድርጅት አለኝ። ኢትዮጵያ ድርጅት አለኝ። ኦኬ ፐብሊክ ላይ ወጣው አይደል? አሁን በዚህ ስራ ፐብሊክ አመሽበት ስራ ማለት ነው። ፐብሊክ የወጣ ሰው ነኝ። አንድ ፋውል የአንድ ማይሆን ስራ ራሴ ፋውል አላስገባም። ለምን ራሴ የምጠብቅ ሰው ነው። አንድ ማለት ነው። አንድ ሙባረክ ያስተዋወቅልኝ። አሁን እኔ መጥፎ ከሆንኩት ስሜ ማየውን ከሆነ ያ በፊት ስሜን በቲክቶክ ላይ የሚወጣ ከሆነ ይሄ ልጅ በእኔ በኩል ይመጣል አይመጣም? ሙባረክ መጥቶ እኔ አሁን መሳሌ ሀቢባ ነኝ አስተዋወቂ ካሉሽ አንድ ድርጅት ባክግራውንድ ማለት እድል ብንሰጠው ልጁ ለምን እንዳይናገር አፋፉን ትለዋለህ? እድል ይሰጠው ልጁ ያውራ። እሱ ሌላ ታሪክ ነው። ያልሆነ ነገር ያውራ፣ ይናገር። ችግሩን ሊናገር ነው የመጣው። የወራን የሚባል አለ አስገቢ። ዩራን ማን ነው? የመጣ ነው በአንተ ድርጅት የመጣ ልጅ ነው። ከሱ ጋር ያወራ ከሱ ጋር የኔ ሰራተኛ ኤጀንትክ የኔ ሰራተኛ የኔ ስታፍ ከሱ ጋር የጨረሰ ዲሉ። ኦኬ አሁን በላይ ብቻውን ነው አንተን ብቻ ክነክ አንድ ለአንተ አጋዥ ከገባ ኢትስ ናት ፌር። ከሱ ጋር ያወራ ከሱ ጋር ኤቭሪቲንግ ከሱ ጋር ዲቴልስ ምናምን እንደዚህ የተባለ ከኔ ጋር ኦልሬዲ አላወራም። እኔ ባለቤቱ ነኝ። እኔ የገባሁት ባለቤቱ ስለሆነ አንዴ ብቻ ላውራ። እኔ አያውቀኝም እሱ። እሺ አልረዳ። እባክህ ፍቀድለትና ለልጅ
ለልጁ ነፃነት ይሰጠው። በጣም ምንም አንድ ነገር ሲያወራ ሚዩት እያበራክ እያወራህ እየተናገረ አላወራም። ከዚህ በኋላ አላወራም። ከዚህ በኋላ እኔ አላወራም። ከዚህ በኋላ እኔ አላወራም። እሺ ከይቅርታ ጋር አንድ ነገር ለሀቢብ አንድ ነገር ብቻ ላውራና ልወጣ ስለሆነ ኦኬ። ለምን ታምራት አለ እዚህ ላይ ታምራት አለ እሱ አለ። አንድ ነገር ልንገርህ። እሺ ምንም ሰው ሎኬሽን ልካለው ቦካ የኔ ሎኬሽን አለ። ፈጣሪ ይመስገን አየር ላይ የምሰራ ሰው አይደለሁም። ተረዳሽኝ? የምፈራ ሰው አይደለሁም። ሀቅ እኔ ጥፋት ከሆንኩት ጥፋቴ ወስዳለሁ። እሱ ጥፋት ካለው የራስ እኛ የምናስተካክል ነገር ካለ ይስተካከላል። እስከ ዛሬ እስካሁን አወራን ከሱ ጋር እንደዚህ ደረጃ እነሱ የምንደራረስ አይደለም። እኔ የገረመኝ ማለት ነው። ገባሽ እኮ ለዛ እኮ ነው ችግር ነገር እስካሁን ድረስ እኮ ትክክል ነው። ቃል የተገባለት ትክክል ነው። ደሞዙ ትክክል ነው ያስረዳከው። ለምን እሱ እዚህ ጋር እንደመጣ ምክንያቱም መስማት አትፈልግም ወይ? እንደ አንድ የድርጅት ባለቤት እንዳመጣኸው ድርጅትክ ስላመጣው ሰው ሪስፖንሲቢሊቲ አይሰማህም ወይ? እድሉን ሰጥተው አይናገርም። አውራ ችግር የለም። እንደፈለገ ያውራ ማለት ይችላል። ተናገር። እሺ ተናገር በላይ አንደኛ እኔ ሳወራ በመሀል ጣልቃ እየገባ ነው። ግስት እያስተጋባ በቃ ከዚህ በኋላ አይገባም። አንተ ቀጥል። ጉዳይ አይገባም ከዚህ በኋላ እሺ። ጣልቃ አይገባም። እቤት እዛ ይዞ ነው መጣ። ቪዲዮውን ለሾፌሩ መጣ። ሾፌሩ እዛ አወረደን። በሌላ ሰው ነው የተለ ሾፌር ነው ላከ። ከዛ አወረደንና ኑ ግቡ እንዳለ ማለት ነው። ቤት ኑ ግቡ እንዳልኩሽ ቦታው እንዳለ ያስጠላል። ሺሻ ቤት ነው የሚመስለው። ቪዲዮ ላይ አለ ልኬልሻለሁ። ከእሱ ጋር ምክንያቱ ማጨቅ አያስፈልግም። እሱ አሁን ያንን ቪዲዮ እንዳነሳሁት አያውቅም። እያየሽ አይተሽ እሱ ያው የተላላክነውን ብቻ ነው። እሱን ግን አያውቅም ብቻ። ከዛ በኋላ ልጆቹ ወዲያው ምን አሉ? መልሰን አሉት። ሾፌሩን ደውልና ጥራ። ሾፌሩም አየና ያው ከእነሱ ጋር አብሮ ስለሚሰራ ምንም ማድረግ አልቻለም። ገብቶሻል አይደለ? ከዛ ማን መጣ? ይሄ የሮን አስገቢው ማለት ነው። አንድ ባልደረባ ናቸው። ገባሽ? እሱ መጣና ምን ይግባ? የሮን ከሆነ ከአንተ ጋር ዲል ያደረገው የሮን ይግባ አይደል? ኖ ቆይ ልንገርሽ፣ ልጨርስልሽ። ከዛ በኋላ የሮን የሚባለው መጣ። ወዲያው እሱ እንደመጣ ምንድን ያሉ አንተ እዚህ ቤት ውስጥ እንዴት ትከተል ነበር? ልጆቹ ምን ያሉ አሁን ከእናንተ ምንም አንፈልግም መልሰን አልነው። ሁላችንም ማለት ነው። መልሰን ስንለው እሱ ሰራተኛ ነገር ስለሆነ ከእሱ ጋር አንድ ስለሆነ ከአቅማቸው በላይ ሆንባቸው እኛ ማለት ነው። በቃ እኛ አንገባም እዚህ ቤት ውስጥ አለ። ከዛ በኋላ ሌላም ልጆች አሉ እዛ 2 ወር ከምናምን ያለፋቸው ማለት ነው። ምንድን ያለው ሲስተም ፎቶቸው አልቀበልም ስላለ ነው እነዚህ 2 ልጆች የቀሩት ወር ከምናምን የሆናቸው። ስለዚህ እናንተም ግቡ አለ ከየሮን ጋር ማለት ነው። ከዛ የሮን ቀጥታ ለዚህ ደወለለት። ዋናው እሱ ነው። ከእሱ ጋር ተነጋገሩ አለ ማለት ነው። ከዛ ይሄ መጣ። ይሄም ሲመጣ ደግሞ ይሄ ቪዲዮ ላይ እንደሚሆነውን አይተሻል አይደለ? እንዴት እንዲሆነ እንደሚያወራ ማለት ነው። ከዛ ምን ቪዲዮ ላይ ማለት ነው። ከዛ በኋላ ምን አለ? ከዚህ የበለጠ አኮሞዴሽን እኔ ማዘጋጀት አልችልም። የምትቀመጥ ከሆነ ትቀመጣለህ አለው። ያኛው ማለት ነው። ይሄዳለው ካልክ ደግሞ እንትኑን ኢቃማ መታወቂያውን እስከማሰራ የትም አትሄድም። ካሰራውልህ በኋላ ወደ ሀገር መሄድ ትችላለህ አለው። ልጁ ደግሞ የሚፈልገው ምንድነው? ወደ አገሩ መግባት ነው። አንድና አንድ። ለምን? ቢሮውን ያውቃል እዛ። ገብቶሻል አይደለ? ቢሮውን ስለሚያውቅ ሰው ስላለው። የሮን አካውንትክ ፕራይቬት ነው። ሴቲንግ ውስጥ ግባና ፕራይቬሲ ውስጥ ገብተህ ፕራይቬት ሚለውን ስታጠፋው የዛኔ አንተን መሳብ እችላለሁ። የሮን ፕራይቬት ስለሆነ አካውንት ክፈተውና አስገባሃል። አቤት ይቅርታ፣ አንድ ብቻ ይህ መልስ ብቻ ስተበሰብ እንመላለስ። ይቅርታ። እሺ ይቅርታ። ቅድም ምን ያልኩሽ ሀቢባ የአኮሞዴሽኑ ጉዳይ ማለት ነው። ማንም ሰው የአቅሙና አፎርድ ያደረገውን ነው ማቅረብ የሚችለው። በሱ ተስማምተናል። ያ ነው አቅማችሁ። የአቅሙን ነው። ማንም ሰው አቅሙ የፈቀደውን ነገር ነው አፎርድ ማድረግ የሚችለው። ችግር የለም። በሱ ተስማምተናል። ያ ልጅ አኮሞዴሽኑ ስላልተመቸው ብር ከፈለልኝ አይደል? እኔ ምን ማድረግ አለብኝ? እንደ ኤጀንቱ ማለት ነው። እንደ አንድ ኤጀንቱ እኔ ማቀርበው ነገር ካልተስማማት የተሻለ አማራጭ ካለክ የራስህን ሞክር ትላለህ። 3 ነገር ነው ያልኩት ወንድሜ ያልኩት። ቢያንስ አንተ ይሄ ኮሚኒኬሽን የናከው በላይ እኔ ይሄ ራሱ ከዋሻው ሪከርድ ዋላ አይደል? ያንተ ያረከው ይሄ ነገር ካልተመቸ እንደ ሰው ኢጃዛ ቤት ተከራይተክ ያ ሆቴል ተከራይ ያ ሰው ወንድምና እህት የራሱ ካለክ ሄደክ
3 ጊዜ ነው መጠራቂ። አንደኛ ጊዜ ለሜዲካል፣ ሁለተኛ ጊዜ ለኢሻራ፣ ሶስተኛ ጊዜ አይዲ ስራ ልትገባ እኔ ጋር ካልተመቻ ማለት ነው። ይሄ ጥፋት ነው እኮ ጥፋት ነው አይደለም? ህዝቡ ይፍረድ። 10 ምናምን ሺህ ህዝብ ይፍረድ። እሱ እድሉ ካልተሰጠው ካላወራ አፋፉን ከተባለ አፋፉ አይደለም እሱ አሁን የማያወራው ላይክ እኔ ልጆች እንደበደልኩት በግድ እኔ ጋር ተቀመጡ፣ ላይክ በግድ እኔ ጋር ሁኑ። ማንም አላስገድድም። እኔ ማንኝ እኔ ሰው ማስገድድም አላስገደድክም እንዳወራሩ ማለት ነው። እኔ ሰው የሚረዳ እስቲ አንቺ ምንድነው ተረዳሽ? እሱ ላይ ምንም አልገባኝም። ሳይጨርስ እኔ አልረዳም። እኔ በተፈጥሮዬ ሙሉ አዳምጬ ስጨርስ ጥያቄ ጠይቄ ያኔ ነው የሚገባኝ። እኔ ገና ልጁ አውርቶ ስላልጨረሰ ምንም አልተረዳውም። ማንጋ ጥፋት እንዳለ ማንጋ ሀቅ እንዳለ ጥፋቱ አይደለም ማውራው እኔ ሀቢባ ጥፋቱ አይደለም። እኔ ማውራው ማን እኔ ማውራው በደላይ በደልኛ ማውቃቸው አውርቶ ካልጨረሰ ሀቢባ 4 ልጆች በፍሪ ቪዛ የመጡት ፍሪ ቪዛ ናቸው አይደል? አዎ መቆያ አላቸው። ይሄ መቆያ በራሴ አቅም ነው የተከራያሁት እኮ። ስለ መቆያት ማንም አስተያየት አልሰጠም። ተናግሮ ሲጨርስ እሱ ምንድን ነው ያለ አሁን ኢትዮጵያ መመለስ ፈለግኩት ምናምን ጨረስክ እንለዋለን። አውርቶ ሲጨርስ ጨርሰካል እንለዋለን። ከዛ በኋላ እሺ ታዲያ እንደዚህ ቃል ተገብቶልክ ነበር እንደዚህ ተደረገልክ ወይ እንደዚህ ብለን እንጠይቋለን። ትልልቅ ሰዎች ስለሆነን መሀል ላይ የምናቋርጠው ከሆነ ግን ታጥቦ ጭቃ ነው የምንሆነው። 10 ወደኋላ ልንመለስ ነው። የራሱ የሚያወራው ከሆነ ደስ ይለኛል። እኔ የራሱ የግሉ አሁን ኬዙ የሚያወራው ከሆነ ደስ ይለኛል። ስለ ልጆቹ ለምን ያወራል ከሆነ እሱ አይደለም እውነቱ ራሱ የልጆቹ ጉዳይ ሜዲካል ገቡ። እስኪ እኔ አሁን ልጆቹ ጋር ልሄድና ኦኬ ልጆቹ ጋር ልሄድና እሱ ተወካይ ሆነ አይደል? እሱ የገረመኝ እኔ የራሴ ችግር ትቼ የሰው ማውራው እንዴት ነው የሚሆነው? መጀመሪያ የራሴ ፍትቼ ለሰው ነው አይደል? ኖ አንድ ነገር ልንገርህ። ይሄ ልጅ ሲመጡ የስደት ጓደኞቹ ናቸው። በአንድ ፕሌን ከኢትዮጵያ ተነስተው አብረው ስለመጡ እነሱ ያለ ኢንተርኔት ጨርሳ ያለ ኢንተርኔት የሆነ ቦታ ሲለያዩ እነዚህ እንደ ወንድም እንደ አንድ ኢትዮጵያዊ ወንድሞቹ እነዚህ ልጆች የት ደረሱ የሚለው ነገር 4ቱ ልጆች ያሳስበዋል። ደስ ይላል። ታዲያ ለምን ሰጠውም እንዲናገር እሱ አይደለም እኔ ያወራሁት ላይክ እኔ እንደተበደሉ እንደማይሆኑ ስቶሪ ለምን ይወራል? ያልሆነ ነገር ለምን ይወራል እኮ? ሲጨርስ ይሄ ትክክል አይደለም ትለናለካ። ካላዳመጥ ነው ችግሩ። እና እሱ እኔ ስቴፕ ባይ ስቴፕ ያመለስኩ አይደል ከሱ ጋር ስቴፕ ባይ ስቴፕ እኔም ኖት እያስኩ ነው። እኔ ኖት ይዣለሁ። ዶን ወሪ ስቴፕ አይጠፋም። እኔ እየጻፍኩ ስለሆነ የሚናገረውን መጨረሻ ላይ እኔ እዚህ ጋር ብዬ ጥያቄው እንትን ማለት ይችላል። እሺ ቀጥል በላይ ሶሪ፣ በደንብ በተደጋጋሚ ስላቋረጠ ይቅርታ እንጠይቃለን። አሁን ቅድምም እያቋረጠኝ ስለሆነ ችግር የለም። አሁን ሊገባ ይችላል። ከልጆቹ ጋር ልጁ ይሄ አሁን እያልኩ ምናልባት እዚህ ውስጥ ኦሮምኛ የሚሰማ ሊኖር ይችላል። ወጥቶሻል አይደለ? አሁን ምን አለ እኔ ከፈለኩኝ ሄጄ ከልጆቹ ጋር ምናምን አለ አትልፋ ልንገርህ ከኔ ልጁ ራሱ ሪከርድና አድርገኝ ብሎ አሁን እሱ ሄዳለ ያለበት ቦታ ማለት ነው። ምናልባት ሀሳቡን ሊቀይር ይችላል ብዬሻለሁ። እሱ ሊያስቀይረው ይችላል እና ቀዳኝ ብሎ ራሱ ከአንደበቱ ፊዚካል ሲናገር ራሱ መረዳት ትችላለች። ፈቃደኛ ከሆነ መገልበጥ ትችላለች። ብቻውን ያለው ማለት ነው። ራሱ እያሳየ በኦሮምኛ ከልጁ ጋር ራሱ በኦሮምኛ ተግባብተን አይደለም እና ብሎኝ በምልክት ራሱ እያሳየ ማለት ነው የቀዳውት እሱ አሁን እዚህ ጋር ምናምን ልጆቹ ምናምን ይላል። ልጆቹ ጋር ሳትሄድ መረጃውን ልጆቹ ነግረውኝ ያለው ይዣል። ሁለተኛ ደግሞ እዛ ቤት በምናወራ ሰዓት አንተ ምን አልከኝ መሰለህ? ስለ ልጆቹ አይመለከትህም። እኔ ምንድን ያልኩህ ልጆቹ አንደኛ ጓደኞቼ ናቸው፣ አብረውኝ ነው የመጡት። ገብቶሻል አይደለ? እዚህ ጋር እኮ እናንተ እኮ እዚህ ጋር ያወራን እኮ በስመ ኢትዮጵያኖች ስለሆነ እንደ መረዳዳት ነው አይደለ? ታዲያ እኔስ እንደ አንድ ሰውኛ ማለት ነው ማዘን አለብኝ እኮ የሚካሄደውን ነገር አይደል? ምክንያቱም ነገ እኔ ላይ ስለማቅ እነዚህ ልጆች አልኩት ዋይፋይ አስገባላቸው። ምክንያቱም ሲም የላቸውም። ቤተሰብ ሊያገኙ ይችላሉ፣ የሆነ ችግር ቢመጣባቸው ሊያገኙ ይችላሉ አልኩት። አለ አለ እዛው ማለት ነው አፌን። ከዛ በኋላ ልጆቹ ደግሞ ወዲያው ተቀበሉና ካለ አሉት ሙላለን አሉት። ትንሽ ቆይና የለም አላቸው። ከዛ ልጆቹም ተገብቷቸዋል። ከዛ እኔ ደግሞ ምን አልኩትኝ መልሼ ታዲያ አሁን ይሄ ነገር እንደዚህ በጭቅጭቅ እየሆነ ነው፣ እኔ ምንድን ነው የምሰራው አልኩት። ስለው ጊዜ አንተ አይመለከትህም፣ ስለነሱ ወንድሞቼ ናቸው፣ አብረን የመጣ ነው፣ በቃ ዝም በል፣ እኔ ራሳቸው ያወራሉ ራሳቸውን ችለው አለኝ። እዚህ ጋር ምንድን ነው የተረዳሁትኝ? ናን ሂድ ብሎ ይዞኝ ሄደ። ልጆቹ እዛ ኔትወርክ የሌለበት ቦታ ሆኖ ብዬሻለሁ። ከዛ በፊት ደግሞ
የልጆቹን ሀሳብ ቪዲዮ አንቺ ጋር አምጥቻለሁ። ልጆቹ ዛሬ ላይ ሀሳባቸውን ቢቀይሩ የሆነ ነገር እንዳለ መረዳት አለብሽ። በቃ ምናልባት የሆነ ነገር ብሏቸውም አሳማኝ ነገር ወይ ደግሞ የቀረባቸውን ነገር ሰጥቷቸውም ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ያኛውን ነገር እኛ አይመለከትም። ከዛ በኋላ ምክንያቱም ገብቶኝ ይዞኝ መጣ። ከመጣ በኋላ ለአንዱ ለአረቡ ደላላ ነገር ነው ለሱ ተነጋገሩና ከሱ ጋር መቶ ድርሃም አስጨበጠውና እሺ በቃ ኢትሶኬ ምናምን ነገር ተባባሉ። ሄዱ። የሆነ ካፌ ላይ ተቀምጥን። አረቡ ቀጥታ እየተወሰደኝ ስራው ያለበት ቦታ ወሰደኝ፣ ማደሪያ ቤት ማለት ነው። እዛ ሄደና ደወለና ልጁን ጠራው። አወሩ በአረበኛ። ፓስፖርትን አንተ ኦሪጂናሉን አለኝ። ፓስፖርትን አሳየውና አየና መልሶ ሰጠኝ። ቦርሳዬ ውስጥ ከተትኩና እየገባን እያለ አንድ አስተርጓሚ ነበረ። ፍራሽ አሁን ይመጥልሃል ብሏል። ሁለቱ ነው የሚያወሩት እዚህ ገባ። ፍራሽ አሁን ይመጥልሃል ገላን ታጠብና አለኝ። ሁለት ነበርን፣ አንደኛውን እዛ አገኘው ማለት ነው። ሁለታችሁን ገላችሁን ታጠቡና ፍራሽ ይመጣላችኋል አለን። እሺ ብለን አልታጠብንም። ሁኔታውን ስላየሁትኝ አላማረኝም። እንደዛ ብሎ ሄደ። ቻው በቃ ብሎ ሄደ። ይሄ እንደዚህ ማለት አይመጣም ማለት ነው። ለማን አስረክቦ ሄደ? ለግብጾቹ ማለት ነው። ገብቶሻል? እነዚህ ግብጾቹ ደግሞ እንዳልኩሽ የሚያሰሩት ኮንስትራክሽን ስራ ነው። ይሄ ሰውዬ ይሄ ደላላው እውነት ስራውን የሚያገናኘን ቢሆን ኖሮ ለሱ ራሱ ማለት ነው ለሱ ራሱ እንትን ልኬለት ነበር እንዲመጣ ማለት ነው። አልመጣም። የራስ ጉዳይ አይነት ነገር ነው እየወሰዱት። ፍራሽም አልመጣም። ሁለት መኝታ ነው። ከዛ ፍራሽ ከታች አወርደውም ይተኛሉ ኢትዮጵያኖቹ። ግብጾቹ አንዳንድ አልጋ ነው የያዙት። ገብቶሻል? ኢትዮጵያኖቹ ሁለት ተደርድረው ከታችም ሞልቷል። እኔ የምተኛበት የለም። እኔ ተስፋ ያደረግኩት ምንድን ነው ስራውን ብቻ አይደለም፣ እዛ ጋር ፍራሽ ይመጣልሃል ተብያለሁ። ሁሉም ተኛ። ከዛ በኋላ አንድ ይሄ ነገርማ ዛሬ ችግር የለም ውጭም ልተኛ እችላለሁ ለአንድ ቀን። ገብቶሻል? ችግር የለም። እኔ መኝታ ላይ ሰውም ተቸግሮ ያሳልፋል። ውጭም ልተኛ እችላለሁ። ግን የነገን እያበላሸውን ያለሁት ቀኔ ይረዝማል። እሱ እንትን አይልም። ናም ሎኬሽን ሁሉ ልኬለታለሁ። ያ ጓደኛዬ ሰው ስላለው ሎኬሽን ላከ። ወሰዱት። ማደሪያ የለም። ጓደኞቹ አብረን የመጣ ነው ሳይሆን ሌላ ከየት እንደሆነ መጥቷል። እዛ ማለት ነው እኔ የተወሰድኩት ቦታ መጥቷል። ገና ከመምጣቱ በአንድ ቀን ገና ከመምጣቱ ማታ ላይ እግዚአብሔርን ሰዓቱ ሄዷል። ስለሚያውቅ ሰው ስላለው ብቻ ስለሚያውቅ ይዘውት ሄዱ። ለምንድን ነው ሄደው? ማደሪያ የለም አንደኛ፣ ስራም ደግሞ ተነግሮታል። እዛ ጋር ተነገረው ኮንስትራክሽን ምናምን። እሱን አስበውበት ነበረ ሊገባ የነበረው ልጅ ማለት ነው። በእርግጥ ግን ማደሪያ ስለሌለ ተነስቶ ሄደ። እኔስ አማራጭ የለኝም። አማራጭ ምንድን ነው? ለእሱ ሎኬሽን መላክ ነው። እሱ ደግሞ እያንዳንዱ ቮይስ አለ። ወደ ሌላ የማታውንም ገልብጬዋለሁ። እሱ ደግሞ ምንድን ነው ያለው? እኔን ጠይቀኝ ስራ ካልገባ ይለኛል። ስራ ደግሞ የምገባው የሚያሰሩኝ እንዳልኩሽ ግብጾች ናቸው። እነሱ ደግሞ ምንድን ነው እንደዚህ አይነት ስራ የለም። በትርጉም እያወራን ነው። ጅፕሰን ቦርድ የለም ያለው የቀን ስራ ነው። ኮንስትራክሽን ያለው ጅፕሰን ቦርድ የለም ብለው አስረግጠው ነገሩክ። እንዳታስብ፣ እንደዚህ አይነት ስራ እንዳታስብ። ሲጀመር ስራውን ኮንስትራክሽን ራሱ ብትገባ አትችልም አሉ እግዚአብሔርን። ከዛ በኋላ እኔ አምኜበት በመጣ እኮ ጥፋቱ እኔ ነው። ምክንያቱም አዘጋጅተው ብትመጣ ስራ እያማረጥኩ ነው። ግን ምንድነው እሱ ያሳመነኝ ባልኩሽ ቃላቶች ያሳመነኝ። እዚህ ከመጣው በኋላ ደግሞ እኮ የተወሰነ ቀን እንኳን የጅብሰሙን እንኳን ቢያንስ እሱ እንኳን የሆነ ጭንቅላት ቢኖረው ማሰብ አሰርቶኝ ከዛ ቀስ እያለ ማላመድ ይችል ነበር። እንዴ ገና በመጣው ቀን እንዴት እንደዚህ አይነት ስራ ይሰራል? ሌላው ይቅር 100 ድርሃም እንካ ስጠኝ ብየው የምበላበት አልያዝኩም። ስጠኝ ብየው 100 ድርሃም ሰጠኝ። ይሄ እግዚአብሔር ይስጥ። ግን ማታ ማደሪያ የለኝም ብዬ በነገርኩት ሰዓት ምን እንዳለኝ ታውቂያለሽ? እግዚአብሔርን የሰጠውክን 100 ድርሃም ታመጣለህ አስገባልኝ አለኝ። እግዚአብሔር ይሄ ማለት የትልቅ ሰው ትንሽ ማለት አንተ ነው። እውነት ለመናገር ማለት ማደሪያ የለኝም ብለህ ኮምፕሌን ማድረግ አልነበረብህም። ዝም ብለህ በር ላይ ቢሆን መተኛት ነበረብህ ነው። ለምን ትመልሳለህ ካለክ አንደኛ ማደሪያ የለኝም ስላልኩት ነው። ሁለተኛ ደግሞ ምንድን ነው እዛ ጋር እንዴ ኢትዮጵያኖች ባይኖሩ ማንም አይተረጉምልኝም። ገብቶሻል አይደለ? እሱ አሁን ያ በጣም ጭንቅላቱን ነካው። ከዛ ልጆቹ እንደመተባበር እኔ እያወራሁኝ ሪከርድ በመሀል አስገባቸው። ሀቢባ ፖይንቱን እንዳለ የልጁን ጥያቄ እንዳለ ይዣለሁ።
ስለዚህ ጨርስና እኛ እንመልስለታለን። እሱ ብቻ እንዳት ነው ጻፍልኝ። እሱ ነው የፈለኩት እኔ እያንዳንዱ። እሺ 100 ድርሃም ታመጣለህ ያልከው ይሄው 100 ድርሃም ጨርስ። እሺ እሺ ሂድ በላይ ቀጥል። ከዛ በኋላ ያንን ብር አስገባልኝ አለኝ። እንግዲህ የሰጠኝ ተመልከች፣ እንድበላበት ነው አይደለ? ማንኛውም ሰው እንደሚሰጥ እንድበላበት ነው አይደለ? ሳይቄው ነው አይደለ? እኔ እዛ ጋር ማደሪያ የለኝም፣ ስራውም ደግሞ ኮንስትራክሽን ነው እያልኩትኝ እጄ ላይ ያለችዋን 100 ድርሃም ጠየቀኝ፣ አምጣ አለ። ለእናንተ ግን እዚህ ጋር ጥሩ ነገር በጎ ነገር እንደሰራ ነገር 100 ድርሃም ሰጠውትኝ ምናምን አለ። ግን በሰጠኝ በትንሽ ደቂቃ ውስጥ ነው ያንን 100 ድርሃም አምጣ አለኝ። እንግዲህ እሱ ከኔ ይሻላል፣ ብር አቶ አይደለም አይደለ? ምንድን ነው ያሰበው? በዚች ብር መላ ይፈልጋል ብሎ ነው ያሰበው። ገብቶሻል አይደለ? ምክንያቱም አሁን እንደዚህ እንደመጣው ማለት ነው። እኔ እዛ ጋር ዋይፋይ በሰጠኝ ብር እንዳሰበው ነው። በሰጠኝ ብር ዋይፋይ ትንሽ ደቂቃ ስጭኝ፣ እሺ እመለሳለሁ። እሺ ጋር እሺ ቀጥል በላይ ይቀርታ። ከዛ በኋላ እንደዛ ሲለኝ ጊዜ ምንም አልመለስኩለትም። በቃ ሀሳቡ በጣም ግልጽ ሆነልኝ። ምክንያቱም እሱ ጋር አሁን እንደዚህ አስተሳሰብ እንደዚህ ትልቅ ሰው ሆኖ እንደዚህ ቢሮ ከፍቶ ከሚሰራ ሰው አይጠበቅም ይሄ ነገር። ገብቶሻል? ይሄ የእቃቃ አይነት ጨዋታ ነው። አንቺ እንዴት ነው በጎ ነገር አድርገሽ መልሰሽ የምትቀበው ያንን ነገር? ገባሽ? አሁን እዚህ ጋር ራሱ የት አደርክ? እንዴት አደርክ ማታ? ከዛ በኋላ ልጆቹ ሁኔታዬን አይተው ምግባቸውን በሉ ምናምን ነገር። ያው ኢትዮጵያኖች ናቸው፣ እንተዛዘናለን አይደለ? ከዛ ያለውን ነገር እና ቅመስ ምናምን ነገር አሉ። እኔ አልበላም አልኳቸው። ዶሜን ያደርኩትኝ ገብቶ ከዛ ምን ላይ ተኛክ? ከዛ በኋላ ያለውን ነገር እነሱ ጋር ተነጋገርና እንትን ነበረ ላይ አንዱ ብቻውን ነበር የሚተኛው። ከዛ በኋላ እሱን ጠየቁት። ሄድኩና እናንተ ጠይቁልኝ እና ስለማላውቀው እንዲህ ሊል ይችላል እዛ ጋር አልኩት። ኧረ ችግር የለውም ጠይቀው ምናምን ነገር ሌላ ነገር ሊናገር ስለሚችል እናንተ ጠይቁልኝ አልኩት እና ለዛሬ ብቻ ምናምን ኢትዮጵያዊ ነው። አዎ አንዱ በዛ በኩል ያለው ኢትዮጵያዊ ነው። ብቻ ሌሎቹ ነባሮቹ ያኛውን ኢትዮጵያዊ አልጋው ላይ ተጠቅቶልክ ከጎኑ እንድተኛ አስፈቀዱልክ? አስፈቀዱልኝ። ከዛ እዛ እንትንም ዋይፋይ ሳልሞላ በፊት ራሱ ማለት ነው ግብጾቹ ይጠቀሙናል። ለመኑልኝ እነሱ ሰውየውን ያወራሉ። እንዲህ ብሎ ሁኔታዬን ሳየው ብሎ ፈቀደልኝ። ፈቅዶልኝ ትንሽ እያወራሁ ከሱ ጋር እያወራሁ መልሶ ዘጋብኝ። ግብፃዊ ማለት ነው። ግብፃዊ ዋይፋይ ለመንከው? አዎ። ከዛ ሲዘጋብኝ ጊዜ ልጆቹ ደግሞ ለእኔ ያዝነው ያለች ብር ትንሽ ነች፣ ለአንድ ቀን ብለው ዋይፋይ አትሙላ እደር አሉ። ከዛ ሲሉኝ አይ እንደዚህ ከሆነማ በቃ ተውታት ነው አሁን መልሶ አይከፍትልኝም አልኩና ዋይፋይ ሞልቼ ከዛ በኋላ ልጁን ለመኑልኝ። እሺ ወጥቼ ዛተኛ ከልጁ ጋር ማለት ነው። ከዛ በጠዋት ቀሰቀሱኝ በጠዋት። ከዛ አቤት ምናምን ስላቸው እና እንሂድ ወደ ስራ አሉ። እንዴ ማታ አውርቻለሁ፣ ሁለተኛ ደግሞ እሱ እንዲመጣ ፈልጋለሁ እዚህ ስል ጊዜ አይፈቀድለም እዚህ ቤት አሉ። ለምን ሁላችንም ስራ እንወጣለን፣ በሩ ይቆለፋል፣ ካልሆነ ጣን ይዘውታ ቦርሳን ይዘውታ አለ። እንደዚህ ምልሽ በራሱ ኢትዮጵያኖች ነው። ገብቶሻል? ከዛ እንዴ እዚህ መቀመጥ አልችልም እሱ እስከሚመጣ አልኩትኝ። አይቻልም በሩ ይቆለፋል። ከዛ አረበኛ ሁሉንም ቶሎ በል እያላስወጣ። ከዛ ጠየቀኝ ትሄዳለህ ትሰራለህ አለኝ። በትርጉም አልሰራም በቃ ጎ አለ። እሺ አልኩና ሻንጣዬን ምንም አላልኩም። ሻንጣዬን ይዤ ወጣሁ። ወጥቼ እሱን በጠብቀው አይመጣም፣ በጠብቀው አይመጣም። ከዛ ልክ እንደዚህ ሚዲያ ላይ ከፈትኩና ገባውና ትንሽ የማውቃቸውን ላይቭ ሲያወራ አየሁና ነገርኳቸውና ላይቭን ስተከተዙ እኔ ያለው ሁኔታ አሳምናለሁ። ከዛ ለእሱ ያለህበት እንዳትነግረው እንደዚህ ብለው ነገሩ። እሺ አልኩና ለእነሱ ራሳቸው እንትን ታክሲ ላኩልኝ። እዛ ቦታ ሆነ ታክሲ ላኩልኝ። መጣሁኝ እዚህ። እነሱ አያውቁኝም፣ ልጆቹ አያውቁኝም፣ አላውቃቸውም። እነሱ ስለተቸገርኩ ብቻ እንደ እርዳታ መጣሁ። አሁንም እኔ ምንም ታሪክ የለም። ምክንያቱም ለእነሱም ሌላ ነገር አደጋ ነው ገብቶሻል? ስላስጠሉ ሌላ ነገር ነው የሚታሰባቸው። ስለዚህ እኔ አሁን መፍትሄ እፈልጋለሁ። ገብቶሻል? እኔ እሱ ጋር አሁን እንደዚህ አይነት አመለካከት ነው ያለው አይደለ? ምንም አሳማኝ ነገር እንዳልነበር
የኔ ወረ ከማጥፋት እንጂ እኔ እሱ ጋር መስራት አልፈልግም። በጣም ታግሼዋለሁ። ስራዬን ስጠኝ፣ የተነጋገርንበትን ስራ ስጠኝ። እግዚአብሔር ጠዋት ለመልስልህ ጨረስክ? ይጨርስኩ። አንተ የምትፈልገው ቃል የገባህልኝን ከኢትዮጵያ ስመጣ የግብሰን ባለሙያ ሀቢባ ዱባይ ከገባ 48 ሰዓት አልሆነውም። ይሄ ልጅ ስሚኝ፣ የገባው ትላንትና ጠዋት ነው። እንግዲህ ከመጀመሪያ ጀምሮ ነበረ ኢትዮጵያ ከነበረበት ጊዜ ጀምሮ ማለት ነው። ኢትዮጵያ ከመጀመሪያ ላይ የሮን አንድ የሮን ጨርሰካል። በላይ ቆይ ጨርሰካል። እሺ ጨርስ። ከዛ በኋላ ስለማያወራ እዛ ማንኛውም ሰው ሲመጣ ቀንና ሰዓት ሊቆጥር አይደለም፣ ስራ ሊሰራ ነው የሚመጣው። ገብቶካል? አንተ አሁን 48 ሰዓት አልሆነውም፣ 24 ሰዓት አልሆነውም አይደለም። የመጣሁት ለስራ ነው። ቀጥታ እኔን ተነጋግረህ ታስገባኛለህ። ገብቶካል? ይሄ ኢቃማው ምናምን እኮ በስቴት የሚመጣ ነገር ነው። ግን እናንተ እኮ ወስዳችሁ ባህም አላልኩህም፣ አናስገባህም። ኮንስትራክሽን ግባ ያለ ሰው አለ እዚህ ጋር። ቆይ ልንገርህ፣ ይኸውልህ በላይ ልንገርህ፣ እኔ በጂፕሰም ስራ አመጣሁህ አይደለ? አምጥቼ የኮንስትራክሽን ስራ ያለው ስራ ይሄ ነው አይመለከተኝም ብያለሁ። የሮን እኛ አምስታችንም ሆነ ቆይ የምጠይቅህን መልስልኝ። እኔ ያለው ጂፕሰም ብዬ አምጥቼ አሁን ጂፕሰም ስለሌለ ኦኬ አይመለከተኝም፣ የራስህ ጉዳይ ኮንስትራክሽን ግባ ይሄ ነው ያለው ስራ የሚል ቃል ከኛ አፍ ወጥቷል። እሺ ልመልስልህ፣ እንዳታቋርጠኝ አንዴ ልመልስልህ። ከዚህ ጋር አንዴ መልስልህ ታወራለህ አንተ። እኛ አምስታችንም እያወራን ማለት ነው። በቃ እሱ ሲመጣ ባለቤቱ ሲመጣ አውሩ አላጥም ብለህ አይደል? እሱን ባለቤቱን የጠራህ አሁን ከየት አምጥተህ ነው መልስ የምትመልስልኝ? ለኔ መልስ ቢኖርህ እኮ እኛን ታስተናግደን ነበር። አምስታችንን ገብቶካል? አሳማኝ ነገር ነግረህ ሰላም ተፈጥሮ ሁሉም ሰው ወደ ስራ ይገባ ነበር። አንተ ግን እዛ ጋር ምንድን ነው ከመጀመሪያ አዳምጠኝ፣ ከመጀመሪያ ጀምሮ ማለት ነው። እነዚህ ልጆች መጡ አይደለም? መጣችሁ። ከዛ በኋላ ግሩፕ ተከፈተ። ከኤርፖርት እንትን ስትሉ ግሩፕ ከፍቻለሁ። ግሩፕ ተከፍቶ አንተ ጸጋም ሌላኛውም አንድ ልጅ ያለበት ላይ ይኸው ስልክ ቁጥራቸውን በሹፌር ስለሚቀበላቸው እኔም ደግሞ እንትን ስለምን ቁጥር ተሰጥቷቸው የሁሉም የሶስቱም ስልክ አይሰራም ነበር። ሶስቱም ስልካቸው ይሰራም። መጨረሻ ላይ በየሆነ ሰው ስልክ እንትን ተባለ። ወሰድናቸው። አኮሞዴሽን ሹፌር ወሰዳቸው። መጣሁ እኔም ከዛ በኋላ